ከቤት ውስጥ ጀምሮ አስተያየትሽን እየወደድኩት አይደለም። ዛሬ ነው የምንጨርሳት። የነገ ፀሐይ እንድታልፈቅድላት። እንደዚህማ እንደተንቀባረረች አትቀርም። እደፋታለሁ። ፍቅር ወይ ምን ወደ ነግጥሽ? እኔ አልደነገጥኩም። የደነገጥሽ ትመስያለሽ። ምን ነው? ያልደነገጥኩም። ይቅርታ። ልትሄድ ነው እንዴ? ውሃ እኮ አዘጋጅ። እኔ አልደነገጥኩም። ለምን ደነግጣለሁ? ታዴ ምንድን ነው የሆንከው? ቀጥል። ውሃ አምጪልኝ። ውሃ? እሺ። ምንድን ነው አቃጠለኝ? ምን ሆንክ ታዴ? ታዴ ታዴ ፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቃይ በደስታ ተከባብረ እስከ ዛሬ ደርሰናል።
ምኞታችንም ሰምሮ ልጅም ወልደ ለመሳም አብቅቶናል። ሆሮም በፍቅር ስመራ የሚያየ እንዴት ደስ ያሰኛል። ደስታህም ደስታዬ ነው፣ ስቃይህም ስቃዬ የኔ። ፍጹም የማትለይኝ የክፉ አለም ላይ ግን እንደኔ ማለት ትለኛለህ? አንድ ሰው እንደኔ እኔ ነኝ። ሉሊ ግን አባቴን ሳየው አንተን ሳይ ደግሞ አባቴን የማየው እኮ ነው የሚመስለኝ። በቃ አንድ ናችሁ ለኔ ማለት። በቃ አባቴ ጋር የማየው ፍቅር እኮ ነው። አንተ ጋር የማየው አባቴን ነው አትመስለኝ። ይሄ ደግሞ አባቴ ነው እንዴ? አባቴ እኮ ለኔ በቃ ሌላ ዘፈን ጋር በቃ ዘፈን ብቻ ነው ግን ዘፈን ይላል ሰበቤ ሁን ሲል በንተርጎ ስባበን ሆን ሲል በንተርጎ ስባበን ደስታዬ ከመረው እንደ ድንጋይ ክበው ደስታዬ ከመረው እንደ ድንጋይ ክበው ዓለም ሌላ መስሎ ብዙ ስምን ዓለም ሌላ መስሎ ብዙ ስምን መኖር ገና ጀመርክ ከንፈርሽ ሲመን መኖር ገና ጀመርክ ከንፈርሽ ሲመን ካሌብ ተሳካ። እኔ ፈርቻለሁ። ሰውዬው እኮ ወድቋል። ጀግና የኔ ፍቅር፣ ይኸውልሽ አሁን ማድረግ ያለብሽ ተረጋጊ። ረጋ ተንፈስ። አዎ እሺ ምን ላድርግ አሁን ቀጣይ ማድረግ ያለብሽን ልንገርሽ። እሺ ውሃ የሰጠሽበትን ብርጭቆ ድፊውና በደንብ ጠቢ። እሺ አጥቤያለሁ። ጨረሽ? ጎበዝ። መርበትበትሽን አቁም የኔ ፍቅር። ሰውየው አፉ ላይ ያረፋል አይደለ? አዎ። በመርዝ እንደሞተ ስለሚታወቅ በሶፍት ጥረጊ። እሺ ቀጣይ ምንም አይነት መረጃ እንዳልተውሽ ለማረጋገጥ ቤቱን ዙሪያውን በደንብ እዩ። ቤቱ ምንም የለም። በጣም ጥሩ። አሁን ድረሱልኝ ብለሽ ጩይ። እሺ ግን ምን የኔ ፍቅር?
ሬሳው ሲመረመርስ? ታይ እንጂ የኔ ፍቅር የማያሳስብ ነገር አያሳስብሽ። እሱን ለኔ ታይውሽ። ሰውየው ልብ ድካም ሲጣርጎት እንደሞተ እንጂ ሚስቱ መርዝ ሰታ እንደገደለችው የሚጠራጠር ማንም አይኖርም። አሁን ጩሂ። እንዴት እሱ ምን ሆነሻል? እንዴ ስልኩን ዘግተሽ ጩሂ እንጂ። ታሪካሽ ነቃዝ ከነበረ እኮ ቀኑ ለምንድን ነው የሚያልቀው? ቀኑ ቆይ ልገባ ነው። እኔም በጣም
ጓደኛዬ
ገብቶኛል። እሺ ደውላለሁ። እየተከታተልሽኝ ነው ያለሽው? ኧረ ምንድን ነው ትይ? ልቀቂኝ እንጂ። ቆይ ለምን አባሽ ነው እንደዚህ እያየሽኝ ያለሽው? ኧረ እኔ አላየሁሽም። ቆይ ለምን አይሻለሁ? ምን አቅልሻለሁ? ከቤት ውስጥ ጀምሮ አስተያየትሽን እየወደድኩት አይደለም። ቆይ ለምን አባሽ ነው እንደዚህ እያየሽኝ ያለሽው? ዝም ብዬ ነው በቃ። አላየሁሽም። ዝም ብለሽም አይደለም፣ እንዴት እያየሽኝ እንደሆነ በደንብ አድርገሽ ታውቂዋለሽ። ትሰሚኛለሽ ምረት? ከዛሬ ጀምሮ ቅድም ያየሽኝን አስተያየት ብትደግሚ አቆራረጥሻለሁ። እሺ ገባሽ? በስህተት አይንሽ እኔ ላይ ቢያርፍ እገልሻለሁ። ተግባባን? ገባሽ? እሺ ገባልኛ ነው ደዛ ቆይ ሽሮፕ ምንድን ነው? ለምንድን ነው ጋሽ የወደቁበት ቦታ ላይ ያገኘሁት? ቆይ ሽሮፕ ምንድን ነው? ለምንድን ነው ጋሽ የወደቁበት ቦታ ላይ ያገኘሁት? ለምንድን ነው ደስ የማይል ስሜት እየተሰማኝ ያለው? ቆይ አሁን ይህች ልጅ ብቻዋን ምንድን ነው የምትሆነው? አሁንማ ማናለኝ ብቻዬን ቀረሁ። ልዬ ያለሁልሽ እንደ አባትሽም ወንባልሽም ከጎንሽ ነኝ። ለምንድን ነው ሰራተኛ እንደዛ ስታይሽ ነበር? አናቀላታል። ትዙ ምንም አይነት ፍንጭ አልተውሽም አይደል? ምንም የለም፣ አትፍራ። ብቻ ፖሊሶቹ እንዳይመጡና ምርመራ ምናምን እንዳይባለው ስጋቴ። የማያሳስብ ነገር አያሳስብሽ። ፖሊሶች ደረጃ እንኳን አይደርስም። ግን ያቺ ልጅ ምንም አልተመቸችኝም። ስልክ ሲደውልልሽ ለምን ተከትላሽ ወጣች? የሆነ ነገርም አለ። ይሄን ሳደርግ እኮ ቤት አልነበረችም። ማንም ሰው አልነበረም። በምንም መንገድ ሊያውቁ አይችሉም። ያንን የመርዝ የት ነው ያስቀመጥሽው? እዚህ ነበረ አደረኩ። በቃ ግርግር አትፍጠሪ እንዴ። ካሌብ እዚህ ነበር ያስቀመጥኩት። ታዲያ የት ሄደ?
ሊያቲ መረጋጋት አለብሽ እኮ እንደዚህ ስለሆንሽ እንደሆነ እሱ መመለስ አትችይም። ያጣሁት እኮ አባቴን ነው። እሺ ከነጋ ምንም ምግብ አልበላሽም። ቢያንስ እቺ ምግብ ቢይ ሊያቲዬ ካልበላሽ እኮ ትጎጂብኛለሽ። ቢያንስ ትንሽ ቢይ። ቆይ ከዚህ በላይ መጎዳት አለ እንዴ? አባቴን እኮ ነው ያጣሁት። እሱን በማጣታችን እኮ አንቺ ብቻ አይደለሽም የተጎዳሽ፣ እኔም ተጎድቻለሁ። ሁላችንም ተጎድተናል። በቃኛለች። በቃ አልበላ። ሰላም ዶክተር፣ እንዴት ነው? ይሄ መድኃኒት ምን እንደሆነ ስትነግሪኝ ፈልጌ ነበር። ከየት አመጣሽው? አይ ልጄ መንገድ ላይ ወድቆ አግኝታው መጥፎ እንዳይሆን። አልወሰደችውም ማለት? አይ አልወሰደችውም። ይሄ ኦግመንትን ይባላል። ይገላል? አዎ፣ ማንኛውም መድኃኒት ኦቨርዶስ ከተወሰደ ይገላል። ምን ችግር አለ እንዴ? እሺ አመሰግናለሁ። ከቻልሽ አርቀሽ ጣዩ። ጋሽ ላንተ መርዝ እኔ ድፍት ልበልልህ ጋሽ፣ እኔ ድፍት ልበል። ቆይ እሺ አሁን ምንድን ነው የማደርገው? ልጥፋ? እሺ ሊያቲ ለባጥያት እሷስ ማን አላት? እሺ አሁን ምንድን ነው የማደርገው? ፏ ብለሃል እባክህ። ለቅሶ ላይ ያለህ አትመስልም። ለሀዘንም እኮ ነጭ ልብስ ይለበሳል። በእውነት የት ሀገር ነው እሱ ነገር? ያው እኛ ጋር ስላልተለመደ ነው። ምንድን ነው? ካሌብ ካሌብ ምንድን ነው? ምንድን ነው? ተረጋጊ። እንዴ ቆይ ተረጋጊ ማለት እንዴት ነው የምረጋጋው? እንዴ ልፋቴ ሁሉ መና ቀረ ማለት እኮ ነው። ትዝታ ለመረጋጋት ሞክሪ። ካሌብ ቆይ ለዚህ ነው ያው ልፋቴ? እንዴት ምንም ገንዘብ አይኖረውም? ቆይ እንዴት ነው የማይኖረው? እንዴት? አሁን በደንብ ተረጋጊ። አልረጋጋም። ተወኝ ካሌብ። ቆይ እንዴት እያንዳንዱ ንብረት በልጁ ስም ብቻ ይሆናል እንዴ? በስሙ እንዴት ሰው ምንም ሳንቲም አይኖረውም? ጓደኛዬ እኮ ነው ትዝታ፣ ግን ሁሉንም ነገር አልነገረኝም። አሁን የሀብት ነገር ሲጣራ እኮ ነው ሁሉም በሷ ስም እንደሆነ ያወቅኩት። ቆይ ይሄ ሰውዬ እንደሚሞት ቀድሞ ያውቃል እንዴ? ምን አውቃለሁ፣ መንፈሱ ነግሮት ይሆናል። ቆይ እንዴት አንዳችን እንኳን ይሄን ነገር አናውቅም? እንዴት ድብቅ ላይ አድርገው ቻለ? ለምን? ብቻ አንቺ ተረጋጊ። ወይኔ ትዝታ፣ አይኔን እሱ ላይ ጥዬ ያን ሁላ ጊዜ ከማባክን
ያችን የተረገመች በአንድ ትራስ በገላግላት ይሻል ነበር። ይኸውልሽ አይቀርም፣ ብቻ አንቺ ተረጋጊ። እሷ ከሞተች የሀብቱ ብቸኛ ወራሽ አንቺ ነሽ። ዛሬውን አድርገዋለሁ። እዚህ ድረስ ደርሼ ጨረስኩኝ ስለማ እንቅፋት አልፈልግም። እንድታደናቅፈኝ አልፈቅድላትም። ዛሬውን ነው የምጨርሳት። የነገ ፀሐይ እንድታልፈቅድላት። እንደዚህማ እንደተንቀባረረች አትቀርም፣ እደፋታለሁ። አሁን ጀግንነት እየታየብሽ ነው። ነይ እስኪ ቅፍል አድርገን። እባክህ ተወኝ። ያንን የመርዝ ዕቃ አገኘሽው እንዴ? ያልፈለኩት ቦታ የለም ግን ላገኘው አልቻልኩም። ስለዚህ ያቺ ውዳቂ አግኝተዋለች ማለት ነው። የማደርገውን አውቃለሁ። ለሷማ አልሸነፍም። ጎበስ፣ ማንም ወደ ኋላ የሚመልሰን አይኖርም። እሺ ሉሌ አባቴ ልብ ድካም የለበትም። በልብ ድካም አልሞተም። ይተይባች በቃ በቃ በቃ። ቆይ ምኑ ነው የሚበቃው? አባቴ እኮ ነው የሞተው። በቃ ብሎ ነገር የለም። አዎ ላንተ በቃ፣ ለኔ ግን አይበቃም ሉሌ። እኔ አባትሽ ሞት አይደለም በቃ ያልኩት። አይተሽልኝ በልብ ድካም እንደሞተ እኮ ማስረጃውን ማይተሻለ። ለምን አትረጋጊም? ሉሌ ብታምነኝ ደስ ይለኛል። ካላመንከኝ ግን ልታስቆመኝ እንዳትሞክር። አባቴ ማንም እንደሚያወራው በልብ ድካም አይደለም የሞተው። ገዳዩ ማን እንደሆነ አውቃለሁ። ማስረጃ ላገኝ እንጂ እሱን አሳይካለሁ። ምንድነው? እኔ እኮ ምንም ነገር ብታረጊ ከወንሽ ነው። ምንም ነገር ብታረጊ አለሁልሽ። እውነትህን ነው። ይኸውልህ ሉሌ አባቴ በልብ ድካም እንዳልሞተ አውቃለሁ። በቃ ውስጥ የሆነ ነገር እየጠረጠረ ነው። የሆነ ማስረጃ ምናምን ማግኘት ነው ያቃተኝ። እሺ ምንድን ነው አረግ የምትፈልጊው? አላውቅም። እሺ ከምን ጀምር? እኔ እንጃ። ወይ ጓደኞቹ ጋር ሄደን ምናምን እንደዚህ ሊያደርግ የሚችል ጠላት ካለው እንደሱ ይሻላል። አይሻልም? እሺ ህይወት ካለ ምን ነው ሻዩ በጣም ቀዘቀዘ። ልቀይርልህ እንዴ? አይ ችግር የለም። ቆይ ግን አባቴን የሚያስፈራራው የቀልብ ጠላት አለው እንዴ? ምን አይነት ጠላት ይኖረዋል የኔ ልጅ? አባትሽ እኮ በጣም መልካምና ጥሩ ሰው፣ ለሰው ሐሳቢ ነበር።
የኔ ቆንጆ ቆይ ለምን እንደዚህ ልትቻልሽ? እኔ እንጃ አባቴን ስለገደለ ይመስለኛል።